40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። 6000 ይደርሳሉ የተባሉ ኢትዮጵያውያን ዜጋዎች በሞዛምቢክ ታግተዋል ተባለም። በዛምቢያም ቁጥራቸው ይፋ ያልሆነ ኢትዮጵያውያን በእስር አሉ ተብሏል። ኢትዮጵያውያን በተገደሉበት የየመኑ የአየር ድብደባ ጥቃት ምርመራ እንዲደረግ አምነስቲ ጠየቀ። ድምፃዊት ዘቢባ ግርማ እጅግ ተስፋ አስቆራጭ ጊዜያትን እንዳሳለፈች ገለጸች። ከምን ጋር በተገናኘ ነው? ዝርዝር አለን። ታንዛኒያ ዶላርና ዩሮን ጨምሮ የውጭ ሀገር ገንዘቦች በሀገር ውስጥ ግብይት ጥቅም ላይ እንዳይውሉ አዘዘች። እነ ፕሬዝዳንት ኢብራሂም ትራውሬ በፊት አውራሪነት የሚመሩት የሶስቱ ሀገራት ጥምረት ቃል ኪዳኑን በመዝሙር አሰረም። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። 6000 ይደርሳሉ የተባሉ ኢትዮጵያውያን ዜጋዎች በሞዛምቢክ ታግተው ይገኛሉ ተብሏል። እነዚሁ ታግተዋል የተባሉት ዜጋዎች ወደ ሀገር ለመመለስም የገንዘብ እጥረት ገጥሟቸዋል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር ይፋ አድርጓል። የሚኒስቴሩ የሰዎች ዝውውር ማስተባበሪያ የተመላሽ ዜጋዎች ክትትል እንዳስታወቀው በሞዛምቢክ ከሚገኙ 6000 በላይ ኢትዮጵያውያን በተጨማሪ ቁጥራቸው ይህ ነው ያልተባሉ ኢትዮጵያውያንም በተመሳሳይ ሁኔታ በዛምቢያ እስር ቤቶች እንዳሉም ጠቅሷል። በስር ላይ ይገኛሉ የተባሉት ኢትዮጵያውያኑ የሰብአዊ መብት ጥሰት እያጋጠማቸው እንደሚገኝ መረጃው ለሚኒስቴር መስሪያ ቤቱ እንደደረሰው ይፋ አድርጓል። መንግስትም ለጉዳዩ ምላሽ ለመስጠት በጥረት ላይ ይገኛል የተባለ ሲሆን የሚያስፈልገው የትራንስፖርት ወጪ ከፍተኛ ስለሆነ ይህንን ከሚሸፍኑ አጋር ድርጅቶች ጋር ንግግር ላይ እንዳለም ተመላክቷል። በዚህ ወቅት ወደ ሀገር የሚመለሱ ዜጎች ቁጥር ከፍተኛ ሆኗል የተባለ ሲሆን መንግስት ከስደት ተመላሽ ለሆኑ ዜጎች ማቋቋሚያ የሚሆን በሚል ከያዘው በጀት ጋር አለመጣጣም እንዳለም ነው የተሰማው። ከዚሁ መረጃ ጋር በተገናኘ በ2 ሳምንታት ጊዜ ውስጥም በማይናማር በታጣቂዎች እጅ የነበሩ 477 ኢትዮጵያውያን ዜጎች መመለሳቸውን የተመላሽ ወላጆች መግለጻቸውን የተሰማው። ወደ 300 የሚደርሱ ሌሎች ኢትዮጵያውያን የአውሮፕላን ትኬት መቁረጥ ያልቻሉ ዜጎች አሁንም በማይናማር እንደሚገኙ ተመላክቷል። እነዚሁ ዜጎች መቼና እንዴት ይመለሳሉ የሚለው እስካሁን አልታወቀም። ባለፉት 3 ዓመታት ጊዜ ውስጥ ከ300 ሺህ በላይ ኢትዮጵያውያን ከሳውዲ አረቢያ፣ ከሱዳን፣ ከየመን፣ ከቤሩትና ከሌሎች ሀገራትም ተመልሰዋል ነው የተባለው። ኢትዮጵያውያን በተገደሉበት የየመኑ የአየር ድብደባ ጥቃት ምርመራ እንዲደረግ አምነስቲ ጠይቋል። አሜሪካ በፈጸመችው በዚህ ጥቃት ኢትዮጵያውያን መገደላቸው ይታወሳል። ኢትዮጵያውያንና ሌሎች ስደተኞች የተገደሉበት የየመኑ ጥቃት ላይ ምርመራ እንዲደረግበት ነው አምነስቲ ኢንተርናሽናል የጠየቀው። አሜሪካ በሚያዝያ ወር ላይ በሰሜን ምዕራብ በሚገኝ በየመን የስደተኞች ማቆያ ላይ የአየር ድብደባ ፈጽማ በርካቶች መገደላቸው ይታወሳል። አሜሪካ የፈጸመችው ጥቃት በዓለም አቀፍ ሰብአዊነት ሕግ ጥሰትነት ምርመራ ሊደረግበት እንደሚገባ ነው አምነስቲ ባወጣው መግለጫ የጠየቀው። ጥቃቱ በደረሰበት ካምፕ ውስጥ 115 አፍሪካውያን ስደተኞች እንደነበሩና ከነዚህ ውስጥም 68 የሚሆኑት መገደላቸውንና ብዙዎችም መቁሰላቸው በወቅቱ ዘግቦ ነበር። ከሟቾቹ ውስጥም አብዛኞቹ ኢትዮጵያውያን እንደነበሩ ይታወሳል። በወቅቱ ቢቢሲ ሰርቶት በነበረ ዘገባም 3 የአንድ ቤተሰብ አባላት የሆኑ ኢትዮጵያውያን ስደተኞች በአየር ድብደባ ጥቃቱ ሕይወታቸው እንዳለፈም መዘገቡ ይታወሳል። ድምፃዊት ዘቢባ ግርማ ከሰሞኑ ይፋ ያደረገችውን የሙዚቃ ስራ ለማጠናቀቅ ብዙ ተስፋ አስቆራጭ ጊዜያትን አሳልፌያለሁ አለች። ዘቢባ ግርማ አዲስ ከሰራችው አልበም ጋር በተገናኘም ተስፋ መቁረጥ እንዲሁም ባልጀመርኩት እስከ ማለት የደረሰ ስሜት ተሰምቷት እንደነበር ነው የተናገረችው። እንደምንም የተሰኘውና የመጀመሪያዋ የሆነው የሙዚቃ አልበም ብዙ ችግሮችና ተስፋ አስቆራጭ ጊዜያቶች እንደነበሩበት ከኤፍኤም አዲስ 97.1 ጋር በነበራት ቆይታ ገልጻለች። ድምፃዊት ዘቢባ ግርማ ምን ነው ባልሰራሁት ብዬ ተቆጨሁባቸውና የማይታለፉ መስለው የታዩኝ ጊዜያቶችም ነበሩ ብላለች። በቤተሰቧና በዙሪያ ባሉ ሰዎች እገዛ ምክንያት አልበሙ እውን መሆን ችሏልም ነው ያለችው። እንደምንም ስትል በሰየመችው አልበም ውስጥ አንጋፋና አዳዲስ ባለሙያዎች በስራው ላይ ተሳትፈውበታል። እንደምንም የተሰኘው የድምፃዊት ዘቢባ ግርማ የመጀመሪያ አልበም ከተለቀቀ ከሳምንት በላይ ሆኖታል።
በተመሳሳይ መረጃ ደግሞ ድምፃዊት ሃይማኖት ግርማ ጅንኑ የተሰኘ የሙዚቃ አልበም የፊታችን አርብ ይፋ አድርጋለሁ ብላለች። በነ ኦማሄር ሙዚቃዋ የምናውቃትና ከዘጠናዎቹ ተወዳጅ ድምፃውያን መካከል አንዷ የሆነችው ድምፃዊት ሃይማኖት ግርማ አዲስ አልበም ይዛ መጥታለች። ድምፃዊት ሃይማኖት ግርማ ከዚህ ቀደም 3 የሙዚቃ አልበም የሰራች ሲሆን በእነዚህም ስራዎች ተወዳጅነትን ማግኘት የቻለች አርቲስት ነች። አሁን ደግሞ በአንጋፋ ባለሙያዎችና ከፍ ባለ የጥራት ደረጃ ተሰርቷል የተባለውን ጅንኑ የተሰኘ የሙዚቃ ስራ የፊታችን አርብ ለህዝብ ይፋ አድርጋለሁ ብላለች። አልበሙን ሰርቶ ለማጠናቀቅ 1 ዓመት እንደወሰደም ተሰምቷል። ድምፃዊ ደሜ ሉላ አልበሙን ፕሮዲውስ እንዳደረገውም ታውቋል። ከ60 ዓመታት በላይ ስራ ላይ የነበረው የውጭ ዜጎችን የማይንቀሳቀስ ንብረት ባለቤት እንዳይሆኑ የሚከለክለው አዋጅ ሊሻር ነው ተብሏል። የኢትዮጵያ መንግስት ለ65 ዓመታት ያህል የውጭ ሀገር ዜጎች የመሬት ባለቤት እንዳይሆኑ የሚያደርግ አዋጅ ጥሎ ነበር። ይህንን ህግ የሚሽር አዲስ አዋጅ ነው ወደ ህዝብ ተወካዮች ምክር ቤት ረቂቁ ቀርቧል የተባለው። ይህንን ማድረግ ያስፈለገው የውጭ ባለሀብቶች በኢትዮጵያ የውጭ ካፒታልን ስራ ላይ እንዲያውሉ ለማበረታታት እንደሆነም ተመላክቷል። በተጨማሪም የቤት ልማትና ተደራሽነትን ይበልጥ ማነቃቃት፣ እየሰፋ የመጣውን የመኖሪያ ቤት ፍላጎትና አቅርቦት ሚዛን በተገቢ መንገድ ለማስጠበቅ ይረዳልም ተብሏል። የውጭ ዜጋዎች የማይንቀሳቀስ ንብረት ባለቤት ለመሆን መመደብ ያለባቸው አነስተኛ የገንዘብ መጠንም በዚሁ በረቂቅ አዋጁ ላይ ሰፍሯል። የማይንቀሳቀስ ንብረት ባለቤት ለመሆን ማንኛውም የውጭ ዜጋ የሊዝ ሙሉ ዋጋውን ጨምሮ ለአንድ መኖሪያ ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚወስደው የገንዘብ መጠን $150,000 ያላነሰ መሆን አለበት ይላል። በተጨማሪም የማይንቀሳቀስ ንብረት ባለቤት ለመሆን ከተዘረዘሩ ቅድመ ሁኔታዎች መካከል የወንጀል ሪከርድ የሌለበት መሆን እንደሚገባው ሰፍሯል። በመጨረሻም ታንዛኒያ ለሀገር ውስጥ ግብይት የውጭ ሀገር ገንዘቦችን መጠቀም ከለከለች። ዶላር፣ ዩሮና ፓውንድን ጨምሮ በታንዛኒያ ለሀገር ውስጥ ግብይት መዋል አይችሉም ነው የተባለው። ሁሉም የሀገር ውስጥ ግብይቶች በሀገሪቱ የታንዛኒያ ሽሊንግ ብቻ እንዲከናወን ተወስኗል። በሀገሪቱ ውስጥ የሚገኙ ሁሉም የቢዝነስ ተቋማት ለግብይት የታንዛኒያ ሽሊንግን ብቻ አገልግሎት ላይ መዋል አለባቸው ነው የተባለው። የውጭ ሀገር ጎብኚዎች ገንዘባቸውን ህጋዊ ፍቃድ በተሰጣቸው የምንዛሬ ሱቆች ለውጠው መገልገል እንደሚኖርባቸውም ተመላክቷል። 3ቱ የምዕራብ አፍሪካ ሀገራት የጋራ መዝሙር ይፋ ማድረጋቸው ተሰማ። የዓለም መነጋገሪያ የሆኑት ካፒቴን ኢብራሂም ትራውሬ የሚመሯት ቡርኪና ፋሶ፣ ማሊ እና ኒጀር ናቸው የጋራ ያሉትን መዝሙር ይፋ ያደረጉት። እነዚሁ 3 የምዕራብ አፍሪካ ሀገራት ከኢኳስ ራሳቸውን ካገለሉ ወዲህ ሳህል ስቴት የሚል የሶስትዮሽ ጥምረት ፈጥረዋል። ይሄው አዲሱ የጋራ መዝሙር የ3ቱ ሀገራት የጋራ ታሪካቸውንና እሴታቸውን የሚያጎላ እንዲሁም የጋራ ምኞቶቻቸውንም ከፍ የሚያደርግ እንደሆነ ነው የተሰማው። ማሊ፣ ኒጀርና ቡርኪና ፋሶ ቀድመው በአባልነት ከነበሩበት የምዕራብ አፍሪካ የኢኮኖሚ ትብብር ኤኳስ የተለዩት ከህብረቱ ያጎደልነው ነገር እንጂ ያገኘነው ነገር የለም በሚል ነው። ሀገራቱን ወደ ትብብሩ ማዕቀፍ ለመመለስ ሲደረግ የነበረው ጥረት 3ቱ ሀገራት የራሳቸውን አዲስ ጥምረት በመፍጠር ነበር የተጠናቀቀው። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ በዚህ ወቅት ዓለም አቀፍ ሚዲያዎች ስማቸውን ደጋግመው የሚያነሷቸው ሰው ሆነው ዘልቋል። ፕሬዝዳንቱ ከተደጋጋሚ የግድያ ሙከራዎችም እንዳመለጡ ተደጋግሞ ተነግሯል። እነዚሁ ሀገራት በቅርብ ጊዜያትም የጋራ ፓስፖርታቸውን ይፋ አድርገዋል። ይህ አዋዜ ልዩ ላልሰማችሁ ነው። 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።